ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር መረጃዎችን ይዤ ቀርብ ያለው መካከለኛው ምስራቅን አስመልክቶ በርካታ ፈጣን ሰበር መረጃዎች በመውጣት ላይ ናቸው። እነዚህንም ሰበር መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ዓለም አቀፍ መገናኛ ብዙሃን ሰፊ ትንታኔ ይዘው እየወጡ ነው። ይሄም በቀጣይ ምን ሊፈጠር እንደሚችል ማንም እየገመተ አይደለም። አሜሪካ በኢራን ላይ ጥቃት መፈጸሟን ጦርነቱን መቀላቀሏን የሚያመለክተው ጥቃት ከተፈጸመ በኋላ ኢራን በቀጣይ ምን ልታረግ ትችላለች? ሶስት አማራጭ ከፊቷ እንደተጋረጠ ተንታኞች ገልጸዋል። ከዚህም ባሻገር ደግሞ አሜሪካ ከፍተኛ የሆነ ስጋት ተደቅኖባታል። ይሄውም በሀገር ውስጥና ከሀገር ውጭ ያሉ ስጋቶች ናቸው። እነዚህም በተመለከተ ዓለም አቀፍ መገናኛ ብዙሃን በርካታ ሊሆኑ የሚችሉ መረጃዎችን በማውጣት ላይ ናቸው። እነዚህም በተመለከተ ተንታኞች ምን ይያሉ ነው? በቀጠናው ምን ሊሆን ይችላል የሚለውን አሁን የወጡ ዘገባዎችን በስፋት ላስደምጣችሁ። አብረን ዝርዝሩን እንከታተለው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሰጡት ቀጥተኛ ትዕዛዝ ዛሬ ሌሊቱን በኢራን ላይ ከባድ የሆነ የአየር ድብደባ ፈጽመዋል። ይህንን በፈንጂ ጣይ አውሮፕላኖቻቸው የፈጸሙትን ጥቃት ተከትሎ ኢራን ምን ልታደርግ ትችላለች? አሜሪካ ላይ የተጋረጠው የደህንነት ስጋት አስጊ ሆኗል እየተባለ ነው። እንደ ወታደራዊ ተንታኞች ገለጻ ከሆነ ኢራን ምናልባትም ከሶስቱ አንዱን እርምጃ ልትወስድ ትችላለች ይላሉ። የመጀመሪያው ጠንካራና ፈጣን ምላሽ መስጠት ነው። ኢራን አሁንም ለዓመታት አምርታ የሸሸገቻቸው ከፍተኛ ቁጥር ያላቸው ግዙፍ የባላስቲክ ሚሳኤሎች ክምችት አላት። ጥቃት ለመሰንዘር የምትወስን ከሆነ በመካከለኛው ምስራቅ ወደ 20 የሚጠጉ የአሜሪካ የጦር ቤዞች ይገኛሉ። እንዲሁም የዩናይትድ ስቴትስ የባህር ኃይል መርከቦችም ላይ ሰው አልባ በራሪ አውሮፕላኖችን ወይም ድሮኖችንና ፈጣን ጀልባዎቿን በመጠቀም ተከታታይ ጥቃት በመርከቦች ላይ ልትፈጽም ትችላለች። ወይም ደግሞ ሁለተኛው አማራጭ የሚሆነው አሁን ላይ ዝም ብሎ አልፎ ጊዜ ጠብቆና አድብቶ የበቀል ጥቃት ነው ብሎ ሌላ ጊዜ መፈጸም። ይህም ሌላኛው ኢራን ጠረጴዛ ላይ ያለ እርምጃ ነው። ይህም ማለት አሁን ያለው ውጥረት እስኪበርድ ድረስ በመጠበቅና የአሜሪካ ጦር ሰፈሮች በከፍተኛ ጥንቃቄ ላይ በማይሆኑበት በሚዘናጉበት ጊዜ በድንገት ከባድ ጥቃት በአሜሪካ ጦር ላይ መፈጸም። ይህም ኢራን በጠረጴዛዋ ላይ ያለ ሌላኛው አማራጭ ነው። ሶስተኛው ደግሞ እጅን አጣጥፎ ሁኔታውን አሜን ብሎ መቀበል። ይህ ከተጨማሪ የአሜሪካ ጥቃቶች ሊጠብቀኝ ይችላል ካለች እንዲሁም የዲፕሎማሲውን መስመር መምረጥ ከአሜሪካ ጋር እንደገና ድርድር ለመቀመጥ ያስችላታል ይላል ቢቢሲ። ነገር ግን ኢራን ይህንን ምርጫ መምረጧ ዋጋ ያስከፍላታል ይላል የኢራን አመራር። በተለይም አሜሪካ ጥቃት የምትፈጽምብኝ ከሆነ አስከፊ መዘዞች ይመጣሉ፣ የአሜሪካ የጦር ቤዞችን አጠቃለሁ፣ አነጣጥር ያለው የሚሉ ተከታታይ መግለጫዎችን ትሰጥ ስለነበረ በአሁኑ ሰዓት አሜሪካ ጥቃት ከፈጸመች በኋላ ከአሜሪካ ጋር ወደ መነጋገርና ምንም አለማድረግ ግን መምረጧ የኢራን አስተዳደር በህዝቡ ዘንድ ያለውን ተቀባይነት በእጅጉ ያቀዛቅዘዋል። የአሜሪካም ተጨማሪ ጥቃቶችን የሚያደርሱ ከፍተኛ ኪሳራ ለማድረስም ጠቃሚ ይሆናል። እንዲሁም ወደ አሜሪካ ድርድርን ብትገባ የአሜሪካና የእስራኤል የበላይነት በድርድሩ ላይ ሊታይ ይችላል ይላሉ። ስለዚህም ኢራን ምናልባት ይህንን ምርጫ ውስጥም ጭምር ላትከተው እንደምትችል ተንታኞች ይገልጻሉ። አሜሪካ ለሳምንት ካስጠነቀቀች በኋላ ጦርነቱን ዛሬ ሌሊቱን መቀላቀሏ ከተሰማ በኋላ የተንታኞች ሌላኛው ስጋት የሆነው ደግሞ የአሜሪካ በሀገር ውስጥና በውጭ ሀገር የተጋረጠው ከባድ መዘዝ ነው በማለት ያስቀምጣሉ። ሰላም ፈጣሪ ለመሆን ቃል ገብተው በጥር ወር ነጩ ቤተመንግስትን የተረከቡት ዶናልድ ትራምፕ አሜሪካ በኢራንና በእስራኤል ግጭት ውስጥ በድንገት በመክተት አወዛጋቢ እርምጃ ወስደዋል። ስልጣን ከያዙ ወዲህ መንገዳቸውን በመካከለኛው ምስራቅ ሰላም ከማምጣት እያራቁ የሄዱት ዶናልድ ትራምፕ አሁን ደግሞ ቀጠናውን አሜሪካ ንቁ ተሳታፊ ወደ ሆነችበት ግዙፍ ጦርነት መርተውታል። ትራምፕ የአሜሪካ ኃይሎች በኢራን 3 የኢራን የኒውክሌር ተቋማት ላይ ጥቃት መፈጸማቸውን በማህበራዊ ሚዲያ ይፋ ካስታወቁ በኋላ ከ2 ሰዓታት ገደማ በኋላ በቴሌቪዥን በተላለፈ ንግግራቸው ኦፕሬሽኑን አስደናቂ ብለውታል። ነገር ግን አስደናቂ አልነበረም፣ ይበልጥ ፍርሃት የሚያጭር እንጂ። ይህ እርምጃ ኢራን የኒውክሌር ኃይል ባለቤት እንዳትሆን በማድረግ ለዘላቂ ሰላም በር እንደሚከፍት ቢናገሩም ኢራን በበኩሏ በእጅጉ በሚጠበቀው ፎርዶ የኒውክሌር ተቋም ላይ የደረሰውን ጥቃት አስመልክቶ ይሄ ነው ያለችው መግለጫ የዘገባ እስከተጠናከረበት ሰዓት ድረስ ባይኖርም ስለ ጥቃቱ በአስፈሪ ዝምታ ተሸብባለች። ነገር ግን ከዝምታዋ ጀርባ አንዳች ሌላ አስፈሪ ነገር እየተካሄደ
እንደሆነ ይገመታል። ትራምፕ በምክትል ፕሬዝዳንት ጄዲ ቫንስ፣ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ በመከላከያ ሚኒስትራቸው ፒት ሄግሴት ታጅበው ባደረጉት የሌሊቱ ንግግር ኢራን አሁንም የኒውክሌር ፕሮግራሟን የማትተውና ለመጀመሪያ የምትዳዳ ከሆነ ወደፊትም እጅጉን የከፋ በጣም ከባድ ጥቃት ያጋጥማታል ብለዋል። የተውናቸው ብዙ ኢላማዎች አሉ፣ አሁንም ከኢላማችን ውስጥ እንዳሉ ብለዋል። ፕሬዝዳንቱ ይህንን ዛቻ ቢያሰሙም የአሜሪካ ጦር በኢራን እየተሳተፈ እንዲቀጥል ማድረግ ለአሜሪካ ለቀጠናውና ለዓለም የከፋ ሁኔታ እንደሚያመጣ የዜና ገጾች በስፋት እየጻፉ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ መካከለኛው ምስራቅ አሁንም ቢሆን ጫፍ ላይ ያለ ቀጠና ነው፣ ዓለም ወደ አስከፊ ቀውስ እየገባች ነው ብለዋል። አያቶላ አሊ ካሚኒ እንደዛቱት ኢራን ለተፈጸመባት ጥቃት ምላሽ የምትሰጥ ከሆነ አሜሪካም ለዚሁ ምላሽ ለመስጠት ትገደዳለች። ይህ ደግሞ የማያባራ ጦርነት ውስጥ ቀጠናውን ይከተዋል። ሌላኛው አነጋጋሪ ሆነው ወደ 2 ቀን የተቀየረው የትራምፕ 2 ሳምንት ነው። ትራምፕ በሳምንቱ መጀመሪያ ሲያደርጉ የነበረው ኢራን ያለ ቅድመ ሁኔታ እጅ መስጠት አለባት የሚለው ንግግር ፕሬዝዳንቱን ወደ ኋላ መመለስ የማይችሉበት አጣብቂኝ ውስጥ ከተዋቸዋል። የራሷን ማስጠንቀቂያ ስትሰጥ የነበረችውና አሜሪካ ወደ ጦርነቱ ከገባች እወጋታለሁ የሚለው ንግግር በተመሳሳይ ኢራኑንም አጣብቂኝ ውስጥ ከቷታል። ጦርነቶች የሚጀምሩት እንዲሁም የሚሳተፉት አካላት አካሄድ ከቁጥጥር ውጪና ከሚገመተው በላይ እየሰፋ የሚሄደው እንዲህ ባለ አስቀድመው በሚነገሩ ሁኔታዎች ነው ይላል ቢቢሲ በትንታኔ ዘገባው። ባሳለፍነው ሐሙስ ዕለት ትራምፕ ለኢራናውያን የ2 ሳምንት የማስጠንቀቂያ ጊዜ ሰጥተው የነበረ ቢሆንም የጊዜ ገደቡ እጅጉን አጥሮ ወደ 2 ቀን ተቀይሯል። ትናንትና ሌሊት የአሜሪካው ፕሬዝዳንት እርምጃ መውሰዳቸውን አስታውቀዋል። ለድርድር የተሰጠው 2 ሳምንት ማታለያ ነበረ ወይ? ኢራናውያን በሳምንቱ መጨረሻ ሐሰተኛ ደህንነት እንዲሰማቸው ለማድረግ የተወሰደ እርምጃ ነው ወይ? ወይስ ትራምፕ በቀጠናው ሰላም ለመፍጠር በሾሟቸው ስቲቭ ዊትኮፍ በኩል ከመጋረጃ ጀርባ ሲደረግ የነበረው ድርድር ፈርሶ ነው ወይ የሚለው እስካሁን የተመለሱ ጥያቄዎች አይደሉም። ከጥቃቱ በኋላ ያለው ሁኔታ እምብዛም አልታወቀም። ይሁን እንጂ ትራምፕ በማህበራዊ ሚዲያና በቴሌቪዥን ባስተላለፏቸው መልእክቶች የሰላም በር ተከፍቷል፣ አሁን የሰላም ጊዜ ነው ብለው ነበር። ይህ ግን ጉዳዩን በአዎንታዊ መንገድ መመልከት ብቻ ነው። እስራኤላውያን ኢራንን ወታደራዊ አቅም ለማውረድ ከፍተኛ ጥረት ቢያደርጉም ነገር ግን አያቶላ አሊ ካሚኒ አሁንም በእጃቸው ላይ እጅግ ግዙፍ ተፋሪ መሳሪያዎች አሉ ብሏል ቢቢሲ። ነገሮች በፍጥነት ሊበላሹና ከቁጥጥር ውጪ ሊሆኑ ይችላሉ። አሁን ምን ሊሆን እንደሚችል ለማወቅ የሚጠበቅበት ጊዜ የመጣ ይመስላል። ኢራን የኒውክሌር ፕሮግራሟን ቁንጮ የሆነውን ፎርዶን ጨምሮ በ3 ተቋማቶቿ ላይ ለተፈጸመው ጥቃት ምን አይነት ምላሽ ትሰጣለች? ትራምፕ አሜሪካ የፈጸመችውን ጥቃት ኢራን ወደ ድርድር ጠረጴዛው እንድትመጣ ያስገድዳታል በሚል ያምናሉ። ነገር ግን በእስራኤል ጥቃት ስር ሆኖ ለንግግር ፈቃደኛ ያልሆነ ሀገር በአሜሪካ ፈንጂዎች ድብደባ ሐሳቡን ይቀይራል ብሎ መናገር ያዳግታል ይላል ቢቢሲ በትንታኔው። ትራምፕ አሜሪካ ጥቃት ነጠላና የተሳካ እርምጃ እንደሆነ እያመለከቱ ይገኛሉ። ነገሩ ይህን ያህል ካልሆነ ግን በተደጋጋሚ ጥቃት እንዲፈጸም የሚደረገው ግፊት ሊጨምር ወይም ፕሬዝዳንቱ ለአነስተኛ ወታደራዊ ድል ከፍ ያለ ፖለቲካዊ ጣጣ የሚያመጣ እርምጃ የወሰዱ ሊያስመስላቸውም ይችላል። ሰላም ፈጣሪ መባል የሚፈልጉት ፕሬዝዳንት ዶናልድ ትራምፕ የተጋረጠባቸው ሌላኛው ደግሞ ፖለቲካዊ ውድቀት ነው። ትራምፕ የተጋረጠባቸው ጣጣ የሀገር ውስጥ ፖለቲካ ስጋት እንዲሁም የዓለም አቀፍ ደህንነት ላይ የሚነሳባቸውን ጥያቄ የሚያካትታል። አሜሪካ በኢራን ላይ ጥቃት እንድትፈጽም የማድረግ ሐሳብ ከዲሞክራቶቹ ብቻ ሳይሆን ቅድሚያ ለአሜሪካ የሚለውን የትራምፕ እንቅስቃሴ ደጋፊ ከሆኑ ግለሰቦችም ጭምር የሰላ ትችት አስከትሏል። ፈርስት አሜሪካ ስላሉ ነበር የመረጥነው ትራምፕ፣ ነገር ግን አሁን ሀገራችንን ይዘው ወደማይመለከተን ጦርነት ከተቱን የሚሉ በርካታ ድምጾች እየተሰሙ ነው። ፕሬዝዳንቱ ባልተለመደ ሁኔታ በ3 በቅርብ አማካሪዎቻቸው ታጅበው ብሔራዊ ንግግር ማድረጋቸው በፓርቲው ውስጥ አንድነት እንዳለ ለማመላከት የተደረገ ሙከራ ሊሆን ይችላል። በተለይም ምክትል ፕሬዝዳንቱ ጄዲ ቫንስ አሜሪካ ይበልጥ የተገደበ የውጭ ፖሊሲ እንዲኖራት የማድረግ ሐሳብን ያቀነቀኑ ነበር። በቅርቡ ወደ ማህበራዊ ሚዲያ በመምጣት ትራምፕ አሁንም ቢሆን የጣልቃ ገብነት አካሄድ አራማጅ እንዳልሆነ ተደጋጋሚ በመግለጽ ከደጋፊዎቹ ድጋፍ ሊሰጠው እንደሚገባ መከራከሪያ ሲያቀርብ ቆይቷል። አሁን ጥቃቱ የአንድ ጊዜ ድርጊት ከሆነ ትራምፕ በደጋፊዎቻቸው መካከል ያለውን መከፋፈል የማጥበብ ዕድል ይኖራቸዋል። አሜሪካ
ወደ ትልቅ ጦርነት የሚያስገቧት ከሆነ ግን ከአጋሮቿ ከፍተኛ ተቃውሞ ሊገጥማቸው ይችላል። በመጀመሪያው የስልጣን ዘመናቸው ምንም አዲስ ጦርነት አለመጀመራቸው በኩራት ለሚናገሩትና በባለፈው ዓመት የምርጫ ቅስቀሳ ዘመቻ ወቅትም የቀድሞ ፕሬዝዳንቶች ሀገሪቱን የውጭ ሀገር ጦርነት ውስጥ በመክተት ሲወቅሱ የነበሩት ዶናልድ ትራምፕ አሁን ስማቸው ተቀይሯል። ዛሬ ሌሊት በኢራን ላይ የሰነዘሩት ጥቃት ጠባጫሪ እርምጃ እንደወሰዱ ተደርጎ ተቆጥሮባቸዋል። ፕሬዝዳንት ትራምፕ እርምጃውን ወስደዋል። ይህ እርምጃ ወዴት ሊሄድ እንደሚችል ማንም አልገመተውም። አሁን ነገሮች ገና አፍላው ጊዜ ላይ ነው ያሉት። በቀጣዮቹ ሰዓታት ምን ሊፈጠር እንደሚችል ማንም የሚገምተው ነገር ስላይደለም በቀጣዮቹ ሰዓታት የሚሆኑትን በዝምታ እየተመለከተ ነው ዓለም። የእንግሊዙ መገናኛ ብዙሃን ሮይተርስ እንዳለው ከሆነ ይህ ለፕሬዝዳንት ዶናልድ ትራምፕ በለስልጣን ዘመናቸው ትልቁ የውጭ ፖሊሲ አደጋ ይጋርጥባቸዋል ብሏል። ሮይተርስ አንድ ከፍተኛ የዋይት ሃውስ ባለስልጣንን ጠቅሶ እንደገለጸው ትራምፕ ኢራን የኒውክሌር ስምምነት ላይ ለመድረስ ፍላጎት እንደሌላት ካረጋገጡ በኋላ ጥቃቱ ትክክለኛ ነገር እንደሆነ ወስነዋል ይላል። ይህ ውሳኔ ከአንድ ሳምንት በላይ የእስራኤልና የአየር ጥቃቶች በኢራን የኒውክሌር ወታደራዊ ተቋማት ላይ ከተፈጸመ በኋላ አሜሪካ የመጨረሻውን ጥቃት እንድትፈጽም መንገድ የከፈተ ነው ብለውታል። ትራምፕ ጥቃቶቹን ታላቅ ስኬት በማለት ገልጸዋል የሚለው ሮይተርስ ኢራን አሁንም ሰላም መፍጠር አለባት ወይም ተጨማሪ ጥቃቶችን ትጋፈጣለች ሲሉ ማስጠንቅቀዋል። ሆኖም ግን ባለሙያዎች እንደሚናገሩት የኢራን የኒውክሌር መርሃ ግብር ለብዙ ዓመታት ሊዘገይ ቢችልም ስጋቱ ግን አላባራም። እንዲያውም ኢራን አሁን ላይ የኒውክሌር የጦር መሳሪያን የበለጠ የመታጠቅ ፍላጎቷ ይጨምራል እንጂ አይቀንስም ባይናቸው ተንታኞች። የኢራን አቶሚክ ኢነርጂ ድርጅት ብሔራዊ ኢንዱስትሪዋን ማልማት እንደማይቆም ታውቋል። አንድ የኢራን የመንግስት ቴሌቪዥን ተንታኝ ዛሬ ማለዳ በክልሉ ያለ ማንኛውም የአሜሪካ ዜጋ ወይም ወታደራዊ አባል አሁን ህጋዊ ኢላማ ይሆናል ሲሉ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር በአሜሪካ ወታደራዊ ጥቃት ላይ በሙሉ ኃይሏ የመቃወም መብት እንዳላት ጠቅሷል። የሚያስጠነቅቅ መግለጫም አውጥቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሰላማዊ የኒውክሌር ተቋማት ላይ ጥቃት በመሰንዘር አሜሪካ ዓለም አቀፍ ህግንና የኒውክሌር አለመስፋፋት ስምምነትን ወይም ኤንፒቲን እንደጣሰች በወንጀል እነዚህ አስነዋሪ ጥቃቶች ዘላቂ መሰዞች እንደሚኖራቸው እናረጋግጣለን ብለዋል። ባለሙያዎች እንደሚሉት ጥቃቶቹ የኢራንን የኒውክሌር መርሃ ግብር ለዓመታት ሊያዘገዩ ቢችሉም የጦር መሳሪያ ቁጥጥር ማህበር ወታደራዊ እርምጃ ኢራንን ለመከላከል የኒውክሌር መሳሪያዎችን እንድትፈልግ በርግጥም እንደሚገፋፋት ማረጋገጫ ነው ብለዋል። የቴህራንን ቁርጠኝነት ይበልጥ ያጠናክራል ብሎታል። ተንታኞች እንደሚሉት ኢራን የሆርሙዝ የባህር ወሽመጥ ወይም ወሳኙን የነዳጅ ማለፊያ መንገድ በመዝጋት በአሜሪካ ወታደራዊ ጦር ሰፈሮችና በመካከለኛው ምስራቅ ባሉ አጋሮቿ ላይ በማጥቃት በእስራኤል ላይ የሚሳኤል ጥቃቶችን በማብዛትና በአሜሪካ በእስራኤል ጥቅም ላይ የተሰማሩ ተኪ ቡድኖችን በዓለም ዙሪያ በማንቀሳቀስ ምላሽ ልትሰጥ ትችላለች ብለው ይፈራሉ። እንዲህ ያሉ ድርጊቶች ትራምፕ ካሰቡት በላይ ወደ ሰፊና ረጅም ግጭት ሊያመሩ እንደሚችሉ ጠቋሚ ነው ብሎታል። ሮይተርስ ቃል በቃል እንደጻፈው ይህ ሁሉ ሁኔታ ሲከሰት ደግሞ ትራምፕ ከዚህ ቀደም ዓለምን ወደ ጦርነት መክተት ሞኝነት ነው ብለው ያጣጣሉትንና በፍጹም ላለመግባት ለአሜሪካ ሕዝብ ምለው የተገዘቱለትን ከፍተኛ የሶስተኛው ዓለም ጦርነት ቀስቃሽ ነው ብሎታል። ሌላኛው የሆርሙዝ የባህር ወሽመጥ ነው። የሆርሙዝ የባህር ወሽመጥ አሁንም ክፍት ነው። ነገር ግን ተንታኞች ተጨማሪ ግጭት ይህንን ወሳኝ የመርከብ መስመር አደጋ ላይ እንደሚጥለው ያስጠነቅቃሉ። ኢራን ታሪካዊ በሆነ መንገድ የባህር ወሽመጥን ለመዝጋት አስፈራርታ የነበረ ቢሆንም የራሷን የነዳጅ ምርቶች ለመላክም እርሱን ስለምትጠቀምበት ይህንን አድርጋ አታውቅም። ሆኖም ግን የቅርብ ጊዜ የኢራን ዛቻዎች የነዳጅ ዋጋን ከፍ አድርገውታል። ሌላኛው ያገዛዝ ለውጥ ስጋቶች ናቸው። አንዳንድ ተንታኞች እንደሚሉት ቴህራን ከባድ የበቀል እርምጃ ከወሰደች ወይም የኒውክሌር መሳሪያ ለመስራት ከሞከረች አስተዳደሩ ከዚህ ቀደም የኢራንን አመራር የማውረድ ዓላማ እንደሌለው ቢናገርም ትራምፕ ግን ያገዛዝ ለውጥ ለመፈለግ ሊገደዱ ይችላሉ ይላል። ይህ ደግሞ ተጨማሪ አደጋዎችንና ግጭቶችን በቀጠናው ይቀሰቅሳል። በመካከለኛው ምስራቅ ያገዛዝ ለውጥን ለማምጣት የተደረጉ ታሪካዊ ሙከራዎች ብዙውን ጊዜ ወደ ረጅም ጊዜ አለመረጋጋት ያመራሉ። ሀገራቱንም በትነው እንደ ሊቢያ ያሉ ሀገራትን በመፍጠር ለቀጠናው ሀገራትም ሆነ ለሚታሰብለትን ሰላም ሳይመጣ እንዲቀር ያደርጋል። ተንታኞች የሚሉት ሌላኛው ጉዳይ ትራምፕ
ከውስጥ ከኮንግረስ የተጋረጠባቸው አደጋ ነው። ትራምፕ ከኮንግረስ ዴሞክራቶችና ሪፐብሊካን ባሳዩት ጣልቃ ገብነት ከፍተኛውን ተቃውሞ አጋጥሟቸዋል። ይህም የዚህ ወታደራዊ ጣልቃ ገብነት የፖለቲካ ውስብስብነትንም ያሳያል ይላሉ የፍሎሪዳ ዩኒቨርሲቲ ተንታኙ ኤሪክ ሎብ። የኢራን ቀጣይ እርምጃ በእርግጠኝነት ምን ሊሆን እንደሚችል መናገር ያዳግታል ይላሉ። ነገር ግን ለስለስ ያለ ኢላማ ወስዶ የበቀል እርምጃ ወስደናል ወይም ዝም ብለን አልተቀመጥንም የሚለውን መልእክት ለዓለም ለማሳየት ሊሞክሩ ይችላሉ ይላሉ። የካርኒጌ የዓለም አቀፍ ሰላም ፋውንዴሽን ተንታኝ የሆኑት ካሪም በበኩላቸው ጥቃቶቹም የአሜሪካ ኢራን ግጭቶችን አዲስ ምዕራፍ ሊከፍቱበት ይችላሉ በማለት ያስጠነቅቃሉ። ይሄውም የቀድሞው የአሜሪካ የመካከለኛው ምስራቅ የስለላ ባለስልጣን ጆናታን ፓኒስኮቭ የኢራን አመራር ህልውና አደጋ ላይ እንደሆነ ከተሰማው ያልተመጣጠነ ጥቃት ወይም እጁ ላይ ያለውን ሁሉ ኃይል ሊጠቀም ይችላል በማለት ይገልጻሉ። ሆኖም ግን የሆርሙዝን የባህር ወሽመጥ መዝጋት ለአሜሪካ የነዳጅ ዋጋ መጨመርና የዋጋ ግሽበት በከፍተኛ ሁኔታ ሊያስከትል ቢችልም ነገር ግን ኢራን የምትወስደው እዚህ አካባቢ ላይ ያለው እርምጃ በተመሳሳይ በጥብቅ አጋሯ ቻይና ላይ ከፍተኛ የኑሮ ውድነትን አደጋ ይጋርጥባታል ይላሉ። ያም ሆነ ይህ የትራምፕ ይህ ወታደራዊ ጣልቃ ገብነት በአሜሪካ የኢራን የውጭ ፖሊሲ ላይ ትልቅ ለውጥ የሚያመለክት ሲሆን በመካከለኛው ምስራቅ ውጥረቶችን በከፍተኛ ሁኔታ አባብሶታል። ጥቃቱ መፈጸሙ ከተነገረ በኋላ የዓለም ሀገራት ንጋቱን ጀምሮ አስቸኳይ መግለጫ በማውጣት ጥቃቱን በማውገዝ ላይ ናቸው። ክቡራን አድማጮች ጉዳዩን አስመልክቶ ከሰዓታት በኋላ ተጨማሪ መረጃዎችን ይዤ የምቀርብ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ